አማራዎች ነን። ሳማይገዛ በጣም ትክክለኛ ሰዎች ነን። ልሰርባቸው አልፈልግም። ነገር ግን በአያታቸው አሳማ በአባታቸው ከርከሮ እንደሆኑ ግን ልነግራቸው እወዳለሁ። ክብር በሂጃባቸው የተነሳ ትምህርት እንዳይማሩ ለተከለከሉ እህቶቼ ሰበር ክርስቲያን እህቶቻችን ከኛ ጋር ልህ በመጋባት ሂጃብ መልበስ ጀምረዋል። አክሱም ምድር ላይ እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ والله ارتحنا። ታላቁ ሼክ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልሐምዱሊላህ الذي اراح الله منه العباد والبلاد والله ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ والله ارتحنا። ታላቁ ሼክ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልሐምዱሊላህ الذي اراح الله منه العباد والبلاد والله እንደ ሀገር ሁላችንም ይሆን እጅ ማስገባት አለብን። ይህንን አመለካከትና እንቅስቃሴ ማስቆም አለብን። አልሐምዱሊላህ الذي اراح المسلمين من فتنة عمر الغنتي ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደግሞ ዋና አርፏል። ኢትዮጵያ ምድር ላይ መቃብር ተቃጥሏል። ዶሪህ እየተባለ የሽርክ ቦታ ነው እየተባለ የብዙ መሻይኾች መቃብር ተቃጥሏል። ተቆፍሮ ጀናዛቸው እንዲወጣ ተደርጓል። ይሄ ሁሉ የተደረገው ለምንድን ነው? መውሊድን ስለሚያከብሩ አረንደ والله እፈሩ፣ ሐቂቀተን እፈሩ። ብታፍሩ ይገባው። ተለይ ኢኽዋኖች ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው፣ የህፃናቶችን አእምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል፣ አርፈዋል። አሁን ይህ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ። አያችሁ አይደለም? እኛ ለዘመናት ያክል ይህንን አመለካከት ስንዋጋ ነበር። ሼኾቻችንም ይህንን አይዲዮሎጂና ይህንን አመለካከት ሲጸየፉ ሰዎችንም መንግስትንም የሚመለከተውን አካል በሙሉ ሲያስጠነቅቁ ነበር። አባታችን የሁላችንም አባት የሆኑት ዓሊሙ መካሪያችን ዛሂዱ ሀጂ ሙፍቲ ዑመር አለፉ። ማለፋቸው ጤነኛ አእምሮ ያለውን ሰው በሙሉ አስደንግጧል። ጤነኛ አእምሮ ያለውን ሰው በሙሉ አሳዝኗል። ምክንያቱም ልናጣቸው አንፈልግም። ምክራቸውን ነው አብረን ያጣ ነው። ዒልማቸውን ነው አብረን ያጣ ነው። አባትነታቸውን ነው። መጠጊያችን ነበሩ፣ መካሪያችን ነበሩ፣ አስታራቂያችን ነበሩ። እሳቸውን ነው ያጣ ነው። ኢቭን ሙስሊሙን ተውትና ክርስቲያኖች ስቅስቅ ብለው አልቅሰዋል። ምክንያቱም ለነሱም ጥላ ነበሩ ሙፍቲ ማለት ነው። ለነሱም ጥላ ነበሩ፣ ለሁላችንም ጥላ ነበሩ። ሙፍቲ የሀገር ዋርካ ነበሩ፣ የሀገር ምልክት ነበሩ። ሰዎች ገና ሙፍቲን ሲያዩ ሙፍቲ ኢትዮጵያዊ እንደሆኑ ያውቃሉ። አለባበሳቸውን አይተው፣ ጋቢያቸውን አይተው፣ ጥምጣማቸውን አይተው፣ ሀይባቸውን አይተው ውጭ ሰው እንኳን ቢሆን ማለት ነው ከኢትዮጵያ ነው የመጡት ብሎ የኢትዮጵያ ፊገር የሀገራችን ፊገር ነበሩ። አያችሁ፣ እነዚህን ሰው በማጣታችን እያዘንን ሀዘናችን ከልባችን ሳይወጣ ገና ወደ ማረፊያቸው ወደ መቃብር ቦታቸው ሳይደርሱ ገና ሳይሰተሩ ገና ሳይቀበሩ ሶሻል ሚዲያ ላይ ፌስቡክ ላይ ቴሌግራም ላይ ቲክቶክ ላይ ዩቲዩብ ላይ እንኳን ሄዱልን እንኳን ሞቱልን እንኳን ጠፉልን የዘመናት ዱዓችን ሰመረ የሚሉ ሰዎችን አይተናል። እነዚህ ሰዎች ትላልቆችም በእድሜም አሉበት፣ ወጣቶችም ህፃናቶችም አሉበት፣ ሴቶችም ወንዶችም አሉበት። ይህ አመለካከት አብዛኞቻችሁን አስደንግጧችኋል። እንዴት ሙፍቲን እንደዚህ ይላሉ ብላችሁ ብዙዎቻችሁ ደንግጣችኋል። አሁን ይህ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው። ምን አይነት ፋብሪካ ቢያመርታቸው ቢፈለፈላቸው ነው የተደሰቱት? የብዙዎቻችሁ ጥያቄ ነው። ትልቁ ፋብሪካ ምንም አይደለም፣ የሚቀሯቸው ኪታቦች ናቸው። በየመስጂዱ የሚማሯቸው ኪታቦች ናቸው። እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው፣ የህፃናቶችን አእምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል። በጣም ለፍተዋል፣ በጣም ጥረዋል። አሁንም እነዚህ ኪታቦች በየመስጂዱ እስከ ተቀሩ ድረስ ሰዎች እስካዳመጧቸው ድረስ ነገ ከነገ ወዲያ ሰዎች እነዚህ ወጣቶች እየበዙ
እየተስፋፉ ጉልበት እያገኙ በኢኮኖሚ እየጠነከሩ ውጪ ላይ ሶሪያ ላይ ሊቢያ ላይ እና ሌሎች ሀገሮች ላይ እንዳየነው አይነት መበጣበጥና ረብሻ ሀገራችንም ላይ ሊከሰት ይችላል። ይሄ እኮ ግልጽ ነው። ስላለቀሱ አይደለም። ይህንን ኪታብ የሚደግፉ ይህንን ኪታብ በየመስጂዱ የሚያሰራጩ ፕሪንት እያደረጉ የሚያድሉ ሰዎች አሉ። ሐታ የሼኻችን መቃብር ላይ የተገኙ ሰዎች እነዚህ ሚዲያ ላይ የተናገሩት ልባቸው ውስጥ የቋጠሩትን ይፋ አወጡት እንጂ ግልጽ አወጡት እንጂ በልባቸው ቋጥረው አስመስለው ቁጭ ብለው እንባ ያዘነቡ ያሉ እኮ ስንቶች አሉ። እናንተ ከሽፉ ሹብሃትን የሙሐመድ ኢብኑ አብዱል ወሃብ ኪታቦች እነ ኢብኑ ባዝ ኪታቦች እነ አልባኒ ኪታቦች እነ ኡሱሉ ሰላሳ እነ ከሽፉ ሹብሃት ኹዝ አቂደቲክና ሌሎችም ኪታቦች አሉ። እነዚህን ኪታቦች ቁጭ ብለው ሚዲያ ላይ ሲያስተምሩ እናቃቸዋለን፣ ቴሌቪዥን ላይ ሲያስተምሩ እናቃቸዋለን። እነዚህ ኪታቦች ደግሞ እነ ሙፍቲን የሚያስከፍሩ ሐታ ከዚህ በፊት ታላቁ ሼኽ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል። እነሱም ሲያልፉ ትላልቅ ዑለማዎቻችን እነ ሐጂ ሙሂዲን ሲያልፉ እነ ሼኽ ወደይ ሲያልፉ ጀማ ንጉስ ደግሞ እነ ሼኽ መሐመድ ዑስማን ሲያልፉ እኮ ይሄ ንግግር ተነግሯል። አልহামዱሊላህ ትልቅ የሽርክ ሰዎች ሄዱልን እኮ ተብሏል። ይሄ ደግሞ ለምንድን ነው የተባለው? በየመስጂዱ እነ ከሽፉ ሹብሃትን እነ ኡሱሉ ሰላሳ እና ሌሎችንም ኪታቦች ስለሚማሩ ነው። እነዚህ ኪታቦች ደግሞ ሲገለጡ የሚያስተምሩት የሚሰብኩት ስለምንድን ነው? እነዚህ ትላልቅ የኢትዮጵያ የዕልም ዋርካዎችን በገታም ሂዱ በጫሊም ሂዱ በጀማ ንጉስም ሂዱ በአናም በዳናም ሂዱ የትኛውም ሐሪማ ላይ ሂዱ እነዚህ መሸይኾች እነዚህ ሐሪማዎች የሽርክ መናኸሪያ ናቸው፣ የቢድዓ መናኸሪያ ናቸው፣ ሙርተዶች ናቸው። ሙርተድ የሆነ ሰው ደግሞ ሸሃዳ ይዞ ወደ እስልምና ካልተመለሰ በስተቀር ሁክሙ የሸሪዓዊ ሁክሙ ሞት ነው መገደል ነው እያሉ እኮ የሚያስተምሩ ኪታቦች ናቸው። ተናገር። ያ ማዳራሽ መንግስት እኛ አይገዛንም፣ እኛ ማራዎች ነን። ስለማይገዛ በጣም ትክክለኛ ሰዎች ነን። እኛ የበላይ ዘለቀ ሰዎች ነው እንጂ የማንኛውም ሰዎች አይደለም። ያ መዳፋሽ ነው አይገዛንም። አንተ ነገር አይገዛንም። አዎ ይቅማላ አይገዛንም። አዎ ይዝራ አይገዛንም። ሰላም አይገዛንም። አዎ ይዝራ አይገዛንም። ሰላም አይገዛንም። ልሰርባቸው አልፈልግም። ነገር ግን በአያታቸው አሳማ በአባታቸው ከርከሮ እንደሆኑ ግን ልነግራቸው እወዳለሁ። ምክንያቱም አስተሳሰባቸው ልክ እንደ አሳማና እንደ ከርከሮ ነው። ሙስሊም ወርቅ አድርጎ ይመራሃል እንጂ አገሪቷን በፊት የሚያስተዳድር ከሆነ ወርቅ አድርጎ ነው የሚመራ። ሲጀመር ሙስሊም ነው እየመራ ያለው። ማስተዳደር ምን እንደሆነ ከገባ ሙስሊም ነው እያስተዳደረ ያለው። ትቢት ባፍንጫ ይወጣ እንደሆነ እናያለን ማለት ነው። ሌላው የኢትዮጵያ ሙስሊም አሁን ልትነቃ ይገባል። እኔ ጦርነት አልወድም። ነገር ግን ጦርነት የሚመጣው በውድም በግድም እስከሆነ ድረስ የኢትዮጵያ ሙስሊምን ለማጥፋት ከጀርባ የታጠቀ ፋኖ የሚባል ኃይል አለ። ከሱ በስተጀርባ የትግራይ ኃይል አለ። ሌሎቹ በስም ማጠቅሳቸው አሉ። ስለዚህ ከመበላት በፊት ሙስሊሙ ሆድህን ቀንስ፣ ብር መቋጠርህን አቁም፣ የዱንያ ፍቅርህን ቀንስና ተደራጅ እያልኩ ነው። ከዛ ውጪ መንግስትም ሙስሊሙ እንዲታጠቅ እንዲነቃና እንዲደራጅ መንገድ መክፈት አለበት። ከዚህ በዘለለ ህዝበ ሙስሊሙ አናሳ ክርስቲያን ያለበት ቦታ ላይ ለክርስቲያኑ ክብር፣ ህዝበ ክርስቲያኑ ሙስሊም አናሳ ያለባቸው አካባቢ ትንሽ ያሉበት አካባቢ ላይ ለሙስሊሞቹ ክብር ከለላ በመስጠት ወደ አንድነትና ተከባብሮ መኖር ይቻላል። ነገር ግን እባብ በኪስ ይዘህ ልጆችህን እያሰለጠንክ እስላምን አጥፋ እያልክ ጦርነት እያወጅክ ተኝቶ የሚሞት ሙስሊም ስለሌለ ከዚህ በኋላ ሙስሊሙ ነቅቶና ሰልጥኖ ታጥቆ መጠበቅ አለበት። ለሚመጣበት ችግር እንዲከላከል ነው። እሺ ይህ ግዴታ ነው። ምክንያቱም ልክ እንደነገርኳችሁ ጦርነት የሚመጣው በግድም በውድም ነው። የኢትዮጵያ አሁን መጪው ጦርነት ወደ ሙስሊሞች በግድ እየመጣ ስለሆነ ማለት ነው። ተመልከቱት። እንግለስ እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ሙስሊም ከሆንክ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ዱዊት ሪፖርት ሳታደርግ እንዳታልፍ። ክርስቲያኑ ወገናችን ሙስሊሞች አራጆች፣ ገዳዮች ናቸው፣ ለዚህም ማሳያው ወሃቢዮች ናቸው እያለ ይገኛል። ለዚህ ማስረጃ ምን እንደሆነ አቅርብልን ብንለው ወላሂ አንድ ማስረጃ ሊያቀርብ አይችልም። ነገር ግን በተለያዩ ክልል ከተሞች ከመስጊድ ኢማሞችን እያወጡ ሙስሊሞችን እየመረጡ በጅምላ የሚጨፈጭፉት
ክርስቲያኖች ሆነው ሳለ እኛ ግን ክርስቲያኖች አራጆች ናቸው ገዳዮች ናቸው ብለን አናውቅም። ትክክለኛ እስልምናን እየተከተለ ያለ ሙስሊም የትኛውም አቂዳ ላይ ቢገኝ አንድን ንጹህ ሰው መግደል የሰውን ዘር በሙሉ መግደል እንደሆነ ጠንቅቆ ያውቃል። ስለዚህ የትኛውንም ንጹህ ሰው ሙስሊም ከሆነ ሊገል አይችልም። ይህ ስም ማጥፋት ዋሃብያ የሚባል ስያሜ እንግዲህ በመለጠፍ ሙስሊሞች ላይ ትክክለኛ የሆነውን የአላህን ዲን እየተከተሉ ያሉ ሰዎችን ስም ማጥፋት ተገቢ አይደለም። ሙስሊሞችም ካፊር ጋር እየገባችሁ አዎ እንደዚህ ሙስሊሞች ገዳዮች ናቸው ዋሃብዮች ገዳዮች ናቸው ያላችሁ ከሆነ ወላሂ በጣም ነው የምታሳዝኑት። ሰላም አለይኩም። ሙስሊሙና ክርስቲያኑን የሚያበጣብጠው አውቀነዋል። በሰላም እንዳንኖር እያደረገ ያለነውን አካል አውቀነዋል። ዋሃብዩ ነው እንደዚያ የሚያደርገን የሚሉ አንዳንድ ነቀዝ የሆኑ ክርስቲያኖችን እያየን ነው። የምራችሁን ነው? ቦሩ ሜዳ ላይ ወሎ ከ30 ሺህ በላይ የሚሆኑ ሙስሊሞችን ስትገሉ ዋሃብይ ስለነበሩ ነው? ደማቸውና አጥንታቸውን ለሀገራቸው የከሰከሱ ጀግና የአድዋ ጦረኞች ሙስሊሞችን ለጌታችሁ ሬሳቸውን አሞራ እንዲበሉ ያደረጋችሁ ዋሃብይ ስለነበሩ ነው? እንደ ቅርብ ጊዜ እኮ ትውስታ ነው። ጎንደር ሞጣ ላይ ከ30 እና 50 በላይ ሙስሊሞች የተገደሉት በረመዳን በጾመኛ አንጀታቸው ዋሃብይ ስለነበሩ ነው? መስጂዳቸውን አቃጥላችሁ ሲጨፍሩ የነበረው ዋሃብይ ስለነበሩ ነው? ይኸው ዛሬ ትግራይ ክልል አክሱም ላይ ሙስሊሞች ሴት ተማሪዎች ህፃናቶች በሂጃባቸው ምክንያት ከትምህርት ሲታገዱ ዋሃብይ ስለነበሩ ነው? እነሞር ላይ ሲያ ሁሉ ሴት ተማሪ ከትምህርት ሲታገድ ዋሃብይ ስለነበሩ ነው? ነው ደግሞ እኮ የቅርብ ጊዜ ትውስታ ነው። አባቶቻችን አያቶቻችን በእምነታቸው ምክንያት በስማቸው ምክንያት ከትምህርት ገበታ ሲገለሉ የነበረው ዋሃብይ ስለነበሩ ነው? ነቀዝ ናቸው ወላሂ። ሁሌ ሙስሊሙን ለማባላት ክፍተት የምትፈልጉ ሰላም የማይጥማችሁ ሁሌ ብጥብጥ ሁሌ ትርምስ ናፋቂ ሁሌ ሙስሊሙን የበታችነት የምትናፍቁ ነቀዞች ናችሁ። ከዚህ ውጭ ምንም አይገልጻችሁ። ለኔ ቢጤው ጀዝባው ሙስሊም ወንድሜ ደግሞ ነቃበል አንተን ወደው አይደለም ወላሂ ሲገሉህ ሱፊ ሰለፊ ዋሃብያ አህባሽ እያሉ አይደለም አይነጥሉ አንድ ላይ ነው የሚፈጁ። ለዚህ የቅርብ ጊዜ የሩቅም ማሳያዎች አሉ። ቅድም የጠቀስኳቸውን የጎንደሩን ክስተት መመልከት ይችላል። ሰሞኑን መካነ ሰላም ላይ ሲገሉ ነጥለው ነው አንድ ላይ እኮ ነው የገደሉን። ስህተቶች አሉ ኦብቪየስሊ ሁሉም ጋር ስህተት አለ። ስህተቱን መተራረም ተገቢ ነው ቆንጆ ነው። ነገር ግን ራስን ለጠላት አሳልፈ እንዳትሰጥ። ዛሬ ወንድምህን አሳልፈ ከሰጠህ ተረኛው አንተ ነህ ነገ ወላሂ ምንም ጥርጥር የለውም። አላህ በቁርአን ላይ በግልጽ ነው የነገረህ ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم። በጭራሽ በሙሉ ልባቸው አይወዱህም። በጭራሽ ቀን ነው የሚጠብቁልህ። ኃይልህን አጠናክር፣ ክፍተትህን ሙላ፣ ችግርህን ተነጋግረህ ፍታ። ተራረም፣ በወንድማዊ ስሜት ተራረም። አሊያ የጠላት ራስ ነው የምንሆነው ሁላችን። ወላሂ አሁን ቆም ብለን ማሰብ ያለብን ጊዜ ላይ ነው ያለነው። አላህ ለሁላችንም ልቦና ይስጠን። ሰላም አለይኩም። ክብር ሂጃብን ለሚለብሱ እህቶቼ፣ ክብር በሂጃባቸው የተነሳ ትምህርት እንዳይማሩ ለተከለከሉ እህቶቼ፣ አሁንም ሂጃብ መከልከል ስራዬ ነው ብላችሁ የምትቀጥሉ በተለይ አክሱም አካባቢ ላላችሁ እባካችሁ ወደ ህሊናችሁ ተመለሱ። የሚሻለን እንደሌላ ተራ ነገር እያደረግን ሃይማኖታዊ ነገሮችን ምንነካካ የሚያመጣው መዘዝ አገርን የሚያናጋ ነው። በግለሰቦች ችግር ሂጃብን መከልከል የሆነ ነገር አልሳካልን ሲለን ሃይማኖታዊ በጥበጣ ለማንሳት የምንፈልግ ሰዎች በአላህ ፍቃድ አይሳካላችሁ። የትም ትማራለች፣ የአላህ ትእዛዟ ነው፣ ሴትነቷ ክብሯም ነው፣ መቼም አታወልቅም። ይህንን ክፋት ተመልከቱ። በመጀመሪያ ግን ቪዲዮውን በቻላችሁ ታቅም በደንብ ሼር አድርጉት። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው አክሱም ትምህርት ቤት ቅጥር ግቢ ውስጥ የተገኙ ነጠላ የለበሱ ተማሪዎችን ያሳያል። እነዚህ ተማሪዎች በዚህ እድሜያቸው እንደዚህ አይነት ክፋት ከየት አመጡ? አብረው ተምረው አብረው አድገው አብረው የበሉ ጓደኞቻቸው ላይ እንዴት እንደዚህ ሊጨክኑ ቻሉ? እነዚህ ተማሪዎች ከጀርባቸው ሌላ እጅ አለ፣ ምንም ጥያቄ የሌለው። እናንተ እንደዚህ አድርጉ፣ እናንተ በምታደርጉት ድርጊት ላይ እኛ ሌላ ፕሮፓጋንዳ እንነዛለን፣ መቼም አይሳካላቸውም ብለው የሚያስቡ የጽንፈኞች ስራ ነው። እኔ
ለተማሪዎች በነገራችን ላይ እንደነዚህ አይነት ክፋት እውነትም እናንተ ላይ ክፋት ኖሮ ይሄን አድርጋችሁ ከሆነ እንደምታውቁት ባለፈው የኢንትራንስ ፈተና አንድም ተማሪ ከአክሱም አላለፈ። በሂጃባ ምክንያት ሳትማር ከቀረችው እህት እኩል እናንተም ከዛ ከተማ ወጣችሁ የተሻለ ትምህርት ሳታገኙ ነው የምትቀሩት። የዘንድሮ ተማሪዎች ዕጣ ነው የሚደርሳችሁ ማለት ነው በዚህ ክፋት ከቀጠላችሁ። እኔ ግን በግሌ ከጠየቃችሁኝ እነዚህ ተማሪዎች በዚህ ልጅነታቸው ይህን ክፋት ያመጡታል ብዬ አላስብም። ከጀርባ ያሉ የመንግስት ጽንፈኞችና የሃይማኖት ጽንፈኞች ናቸው ይህን እያደረጉ ያሉት። ሰበር ሰበር ክርስቲያን እህቶቻችን ከኛ ጋር አለህ በመጋባት ሂጃብ መልበስ ጀምረዋል አክሱም ምድር ላይ። ወንድሞቼ እህቶቼ፣ ሰሞኑን ታዚያ ላይ ስለነበረን ከሀጂ ሞት በኋላ ምንም አይነት ቪዲዮ አልለቀቅንም። ምክንያቱም ሀዘን ላይ ነን። ወደፊትም እናዝንላቸዋለን። አሁንም ሀዘን ላይ ነን። ነገር ግን ቲክቶኩን አብካካችሁት። የኢትዮጵያ መጅሊስ ስራውን ረስቶታል። ያው አስታውሶታ አያውቅም፣ ግን ረስቶታል። ሬሳ ላይ ይጨቃጨቃል፣ እዛ ሂጃብ ይቀማል። እኛ እንደውም ደስ ይለናል ክርስቲያን እህቶቻችን እንደዚህ መልበሳቸው። እንደውም እስካሁን ቆዩ። ሂጃብ ነው የለበሱት እኮ ነጠላ ተባለ እንጂ እኮ ዞሮ ዞሮ ሂጃብ ነው፣ ጨርቅ ነው። ማንም ሴት ጨርቅ ብትጠቀልል ተሸፈነች ነው፣ ሂጃብ አደረገች ነው። ሌላ ትርጉም የለውም። እንደውም ዘገዩ እስካሁን። ነገር ግን እስቲቃማው ካላቸው ደስ ይለናል። ሂጃቡን አድርገው ይዘውትሩ ደስ ይለናል። ነገር ግን እስልምና ጉዳዮች ምክር ቤት ስራ ሶሻል ሚዲያ ላይ መሯሯጥ ነው። ኢሹዎች ላይ ይሆናላ ክንዳችሁ መዘርጋት የሚችለው በቃ ይሄን ያህል ነው። ሂጃብ ማስከበር ካልቻላችሁ ምን ላይ ነው የእናንተ ምን? እሺ አለን እስልምና ለኛ ለእስልምና የሚቆም ድርጅት አለ? ጥያቄ ውስጥ ነው እየገባን ያለነው። ምክንያቱም ለሂጃብ ካልቆመ እሺ ለየትኛው ነገር ልትቆም ነው? ነገ እኮ ሰላት በየቤቶቻችሁ ስገዱ ብንባል እሺ ልትል፣ አዛን አታውጣ ብትባል እሺ ልትል፣ ምንም የምትፈጥረው ነገር የለም ማለት ነው። በዚህ ጉልበት ትንንሹ ነገራት ላይ ጉልበትህን ካላሳየ፣ ትንንሹ ነገራት ላይ ጉልበት ማዳበር፣ ጡንቻህን ማበርታት ካልቻልክ ትልልቁ ነገር ላይ ወሽመጥህን ነው የምትቆረጠው። ይሄ ደግሞ ሙስሊሞችን ያሽመደምዳል። ሰው ተወካይ ብሎ እስከ አስቀመጣችሁ ድረስ ግዴታ የሆኑ ነገራቶችን አስፈጽሙልን እባካችሁ። ይሄ የሰሞናዊ ኢሹ እየፈለጋችሁ አፋችሁን የምትከፍቱት ነገር ተዉ። መጀመሪያ ፈርዱን ሄዳችሁ አስፈጽሙ። በሰላም ስንጠይቅ ማለት ነው፣ በጨዋ ደንብ ስንጠይቅ ማለት ነው። ስለዚህ አሁንም ቢሆን ሲኖሩ ያላስጨነቃቸው ዑለማ ሲሞቱ ሬሳው ልበሉት ነው። ሬሳውን ምን አገባችሁ? ሲጀመር እኮ ሲኖሩ አላገባችሁ ማለት ዞር ብላችሁ። እኔ የሀጂን ድምጽ በሰማው ዜና ላይ በሰማው ቁጥር ቲክቶክ ላይ በሰማው ቁጥር እንበይ ግጥም እያለ ተቸግሬያለሁ። ያን የመሰለ ድምጽ ከዚህ በኋላ አንሰማውም። እሳቸውንም ተዋቸው በቃ። ወደ ስራችሁ፣ ያው ሰርታችሁ አላየንም፣ ግን ወደ ስራችሁ ተመለሱ። ሂጃብ አስከብሩ፣ በትንሹ ነገር ጀምሩ ለማለት ያህል ነው። እናንተ እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ።